የኒውሮሳይንስ ኦፍ አይደንቲቲ ማንነት የሚባለው ነገር ሜዲያል ፕሪፍሮንታል ኮርቴክስ የሚባለው የአእምሮአችን ክፍል ውስጥ ነው የሚገኘው። ሰልፍ ሪፍሌክሽን፣ ዲሲዥን ሜኪንግ፣ ሶሻል አይደንቲቲ የሚባሉ ነገሮችን የሚያዋቅረው የአእምሮ ክፍል ነው። ሊምቢክ ሲስተም የሚባለው ኢሞሽናል ሚሞሪ፣ ፊር፣ ትሬት ሪስፖንስ ይመለከታል። ሃይፖካምፓስ የሚባል የአእምሮአችን ክፍል ማንነታችን አደጋ ውስጥ ሲገባ እንደ ልክ እንደተመታን በቡጢ እንደተመታን አድርጎ ነው አእምሮአችን የሚወስደው። በመሆኑም አእምሮአችን እንድንዋጋ ወይም እንድንሸሽ ወይም ደግሞ ደርቀን እንድንቀር ያደርገናል። ለዛ ነው ሰዎች ማንነታቸውን የሚነካ ነገር ስትናገሩ ስታረጉ ሬዚስት የሚያደርጉት። ኔሮ ፕላስቲሲቲ የሚባለው ነገር ለማንነት ምስረታ በጣም ወሳኝ ነው። አእምሮአችን ማንነትን በተደጋጋሚ ከምናደርገው ነገር ከሪፍሌክሽን ካጋጠመን ስሜታዊ ትግል ውጣ ውረድ ካለን ተዛምዳዊ ግንኙነት ወይም ከምንኖርበት ከባቢ ተመስርቶ እንትን ይላል። እናንተ የሆነ አዲስ ሰው ልትሆኑ ትችላላችሁ፣ አዲስ ማንነት ልትላበሱ ትችላላችሁ። አእምሮአችን ግን በአንድ ጊዜ እንደዛ አይሆንም፣ ጊዜ ይወስዳል። አእምሮአችን በሎጂክ አይሰራም፣ በስና መክኒው አይሰራም። አእምሮአችን የሚሰራው በኤክስፒሪየንስ ነው፣ በልምድ ነው፣ በልምምድ ነው። ስለዚህ ቀይ ባህር የሚባለውን ነገር መለማመድ አለብን። አሁን ረስተነው ስለነበር ሃኒባል የሚባለውን ነገር መለማመድ አለብን። ዛስ ዋይ ዛሬ ይሄን አደርጋለሁ ብለን ወስነን ስናበቃ አንዳንድ ጊዜ የምናደርገው ነገር ከወሰነው ውሳኔ ይለያያል። ለምን? ኤክስፒሪየንስ ያደረግነው ሌላ ነገር ነው። ማንነት እንዴት ነው የሚመሰረተው? ማንነት ስለ ራሳችን ያለን እምነት፣ ባህሪ፣ ልምምድ ከዛ በተደጋጋሚ የምናደርገው ነገር ዘንድ ማንነት ይመሰረታል። እኔ መፍጠር አልችልም ኢኖቬቲቭ አይደለሁም ብለን ካሰብን ቻሌንጂንግ ክሪኤቲቭ ታስክስ እንተዋለን፣ አናረጋቸውም። የሚያሳድግ አዳዲስ ፈጠራ የሚያመጣ ነገርን ደግሞ መስራት እናቆማለን። ስለሆነም የሆነ እንደዚህ የሚያሰኝ ድህነት ውስጥ የሚያቆየን ማንነት መተው ከፈለግን አዳዲስ ልምምዶች በየቀኑ አዳዲስ ነገሮች ማድረግ አለብን። በቀደሞ የድህነት ልምምድ ውስጥ እንቆይ የሚያደርገን ልምምድን ምን እንደሆነ ለይተን እሱን መስበር አለብን። አዲስ የተላበስነው ማንነት ከልምድ ጋር ከባህሪ ጋር በተያገ ከምናደርገው ጋር ማቆራኘት አለብን። ስለሆነም ባህሪን ጄምስ ክሊር እንደሚለው ባህሪን ለመቀየር መሞከር ትክክል አይደለም። መቀየር ያለብህ ማንነትህ ነው። ማንነት ማለት ብሔር ማለት አይደለም፣ ሃይማኖት ማለት አይደለም፣ ጾታ ማለት ማንነት ብዙ ነገር ነው፣ መልቲፕሊሲቲ ነው፣ እናየዋለን። ማንነታችሁን ከቀየራችሁ ባህሪያችሁ በቀላሉ ይቀየራል ይላል። ሰነፍ ነን ካላችሁ ጎበዝ መሆን ከፈለጋችሁ ራሳችሁን ሰነፍ ነኝ ብላችሁ ማንነታችሁን ካወቀራችሁ የሰነፍ ባህሪን አይደለም ለመቀየር ሞከር ያለባችሁ። አይ ጎበዝ ነኝ ለራሳችሁ ጎበዝ ነኝ ብላችሁ ንገሩት፣ ዘን ጎበዝ ትሆናላችሁ። ማንነት አደጋ ውስጥ ሲገባ ሰዎች ምንድነው እንዴት ነው ሪአክት የሚያደርጉት? አንዳንዱ ሰው በጣም አግሬሲቭ ይሆናል። ዝም ብሎ በቃ ቁስል የሆነ ሰውነቱ ብሎ የሆነ ነገር ስትነኩት ወዲያው የሆነ ተቀጣጣይ ቤንዚን ነው የሚሆነው። አንዳንዱ ሰው ዊዝድሮ ያደርጋል፣ ብቻውን ይሄዳል፣ ብቻውን እንትን ይላል፣ ከዓለም ሁሉ እንትን ይላል። አንዳንዱ ወደ ግሩፑ ይሄዳል፣ ወደ ቡድኑ ይሄድና ግጭት ያስነሳል። አንዳንዱ ደግሞ ስቴት ኦፍ ደናያል ውስጥ ይገባል። ማንነት ትሬተንድ ሲሆን አደጋ ውስጥ ሲገባ የፈለገ ፋክት ቢኖር ማተር አያደርግም። በቃ ምንም ትርጉም አይሰጣችሁም። ሎጂክ የሚባለው ነገር አመክንዮ የሚባለው ነገር ፌል ያደርጋል። ስሜት ትርክት የሚባለው ነገር ሁሉን ነገር ሎጂክን ፋክትን ዶሚኔት ያደርጋል። እና ማንነት አደጋ ውስጥ ሲገባ ሰዎች የሚከላከሉት እውነትን አይደለም። እውነቱ አደጋ ውስጥ የሚያስገባው ነገርን ነው። አንድ የድሮ ጓደኛዬ ነው እና ሳያውቀው የሆነ ኢንተርቪው ምናምን ሲሰጥ ነው እና የሆነ ያን የቀድሞ የነበረበትን ድርጅት የጠላ መስሎ ያወራና አንድ ነገር ስጠይቀው መልሶ ዲፌንድ ያደርገዋል ድርጅቱን። አያዋለሁ ቢኮዝ ትሬተን የሚያደርገው ያ ነገር እሱንም ጭምር ስለሆነ ረስቶት ያወራና መሀል ላይ ደንግጦ አሃ ምን እያደረኩ ነው ብሎ ሲመልስ ታዩታላችሁ። መሪዎች ስለሆናችሁ ስለ አይደንቲቲ እንደዚህ ስንነጋገር ስለ ራሳችሁ አይደንቲቲ ብቻ አይደለም፣ አይደንቲቲ እንዴት አድርጋችሁ ነው የምትመሩት ነው። አይደንቲቲ ሊደርሺፕ እንዴት ይመራ፣ አይደንቲቲን ለትልቅነት እንዴት እንበል፣ ሬዚስታንስ እንዳይኖር
ህዝብን ለመምራት ስንሞክር ከህዝብ ጋር ተጣልተን ጥሩ ነገር አስበን ስንሞክር እውነት ብቻ ስለያዝን ሄደን ስንሞክር ህዝቡ ነው ይለናል። እውነት መያዛችን ብቻ ዋጋ የለውም። እውነትን የምናሰርጽበት መንገድ ከማንነት ጋር የምናስማማበት መንገድ ማተር ያደርጋል ማለት ነው። አይደንቲቲ ሪዋየር የሚደረግ ነገር ነው፣ እንደገና የሚሰራ ነገር ነው። ለምሳሌ ማንነታችሁን የሚያቆስል ትርክት ካለ ትርክቱን ቴራፒ መስጠት ይቻላል። ስለ ራሳችሁ ያላችሁን አመለካከት እንደገና መቀየር ይቻላል። ከእናንተ ውስጥ ማንነት ጋር የሚጣላ ሌላ ውስጣችሁ ላይ ኢነር አይደንቲቲያችሁ ላይ የሚጣሉ ነገሮች ካሉ ማስማማት ይቻላል። የሚያበሳጫችሁ ስሜት ውስጥ የሚያስገባችሁ ነገር ሲኖር ማይንድፉል ሆኖ ኮንትሮል አድርጎ በስሜት አለመናጥ፣ ለሁሉ ነገር መልስ አለመስጠት፣ ስፔስ ብቻ ያስማማል። ዝም ብትሉ ይኸው አንዳንድ ነገር ወዲያው ሲነገር ትቆጡና ከአንድ ሰዓት በኋላ ስትሰሙት ምን ይሰማችኋል? አንዳንድ ያታፍሩም በራሳችሁ ሽምቅቅ አትሉ። ይሄን ያበሳጨኝ ምናምን ትላላችሁ። ስሜት የሚባለው ኢሞሽን የሚባለው ነገር 10 እስከ 15 ሰከንድ ነው የሚቆየው። ሰከንድ ወር ደቂቃ እርግጠኛ አይደለሁም። ሰከንድ ወር ደቂቃ ነው። ያችን ብታልፉ ሁሉ ነገር ኖርማል ነው። ያንን ነው የሚፈትናችሁ። ኢፍ ዩ ማኔጅ ዛት በራሱ ይስማማል። በጣም ተበሳጭታችሁ ብዙ ነገር አድርጋችሁ ደብዳቤ በሰው ላይ ጽፋችሁ ቆይት ብላ ከአንድ ቀን በኋላ ሄዳችሁ ስታዩት ሽምቅቅ ትላለች። ምን ሆንኩኝ ዋት ሀፐንድ ምናምን ትላላችሁ። እና በጣም ፋንዳመንታል ነው። ሚረር ወርክ የሚባላል። ራሳችሁን በመስታወት መታዘብ፣ ከራሳችሁ ጋር ማውራት፣ ከራሳችሁ ጋር መነጋገር። አሁን ቢዚ ነን፣ ልጆች ጋር እንናገራለን፣ ስራ ቦታ ሄደን እንላለን። አእምሯችን ቢዚ ነው። ጓደኞች አሉን፣ ኖይዝ ነው። ከራሳችን ጋር ቀስ ብለን የምናወራበት ጊዜ የለም። ከዛ እንተኛለን፣ እንነሳለን። እና ኖይዚ ዓለሙ ኖይዚ ነው። we never get the chance to talk to ourselves ከራሳችን ጋር እናወጋ እና ብዙ በስተት ላይ ስተት እንደግማለን። ከራሳችን ጋር ቀስ ብለን ተስማምተን የምናወራበት ነገር ስለሌለ ማለት ነው። ጊዜ ስለሌለ ስራ ቦታ ላይ እቅድ አለ፣ ግምገማ አለ፣ ስብሰባ አለ፣ ዘመቻ ስራ አለ፣ ምን አለ። ከዛ ሄደን ቤተሰብ አለ፣ እናት አለች፣ ልጅ አለ፣ ባል አለ፣ ማህበራዊ ህይወት አለ፣ ሀዘን፣ ሰርግ አለ። ይሄ ሁሉ ዲፊከልት ያደርገዋል። ሚረር ወርክ ማድረግ ቀስ እያሉ ከራስ ጋር እያወሩ ትንሽ ድል ስታገኝ እሱን ሴሌብሬት እያደረክ ትችላለህ እያልከው ለራስን እየነገርክ እያበረታታኸው ድካምህን ቀስ እያልክ ይሄ ሰልፍ ዳውት ራስን መጠራጠር ራስን እንደዚህ ነው የሚለውን ቀስ እያሉ ማከም ይቻላል። ከዛ ደግሞ እኔ ይሄ ነኝ ከተባለ እሱን በመደጋገም ለራስ መልካም ነገር በመናገር ኦቨር ዘ ይርስ የአይደንቲቲ ኮንሶሊዴትድ ይሆናል። መሪነት ለምሳሌ ሸክም ነው። መሪነት ሸክም ነው፣ በርደን ነው፣ ዌይት ነው፣ ፕሪቪሌጅ ነው። በአንድ በኩል ከባድ ነገር እንደመሸከም ነው፣ ክብደት እንደመሸከም ነው። ከዛ በርደን ነው፣ ከዛ ደግሞ ፕሪቪሌጅ ነው። አንዳንድ ጊዜ መሪነትን ፕሪቪሌጅን ኢንጆይ እናደርጋለን፣ ዌይትና በርደኑን እናስወግዳለን። በየቀኑ መሪዎች እንደሆን ማስታወስ መሪነትን ስንቀበል የመሪነት አይደንቲቲን ስንቀበል በኮብራ ለመሄድ ጥሩ ቤት ለመኖር ምናምን ብቻ ሳይሆን ሌሊት እንቅልፍ ለማጣት ህዝብን ለማገልገል ሰልፍ ደናያል መሆኑን መቀበል ካልነገር ነው ከመሪነት ጥቅሙን እንቀበላለን፣ ጉዳቱንና ዋጋውን ደግሞ አንከፍልም። በተግባር መሪዎች አይደለንም። መሪነት ከዌይት ከበርደንና ከፕሪቪሌጅ ጋር የተቆራኘ ስለሆነ ማንነት ሲበላሽ ስርዓት ይበላሻል ይባላል። ማንነት ሲፈራርስ ሁሉም ነገር ተከትሎ ይፈራርሳል ይባላል። መርሁ ምንድነው? የተበላሸ የፈራረሰ ማንነት የተበላሸ የፈራረሰ ባህሪን ይወልዳል። እሱ ደግሞ የተበላሸ የፈራረሰ ስርዓትን ያዋልዳል። አይደንቲቲ ብሬክዳውን ሲያጋጥም አንድ ሰው ራሱን ይጠላል። ራሱን የሚጠላ ማንነት ይላበሳል። የሚያሳየው ባህሪ ሳቦቴጅ፣ ሳብሚሽን ነው። ስርዓታዊ ብልሽቱ ድህነት፣ ዲስኢምፓወርመንት ነው። አይደንቲቲ ብሬክዳውን ሲያጋጥም ራሱን መጥላት ወይ ደግሞ ራሱን የበላይ አድርጎ ማሰብ ይመጣል።
ከዚህ አንፃር ራሱን የበላይ አድርጎ የሚያስብ ማንነት ይላበሳል። በዛ ምክንያት የሚያሳየው ባህሪ ሌላውን ማግለል፣ በሌላው ላይ ወንጀል መፈጸም ነው። ማንነት ሲበላሽ ሌላውን ቅኝ መግዛት አለብኝ ብሎ የሚያስብ በላይነት ይመጣል። ልክ ነጮቹ ምናምን ከዚህ አንፃር የሚያሳየው ባህሪ ማስመሰል፣ ተረጅነት ይሆናል። ፖሊሲ ፌሊየር፣ ካልቸራል ኢሮዥን ያመጣል። ማንነት ሲበላሽ በራስ ማፈር ይመጣል። በዛ ምክንያት ባህሪ ዝምታን፣ በጣም ተናካሽ ባህሪ ይሆናል። ስርዓታዊ ብልሹ፣ የተበላሸ ቤተሰብ፣ የተበላሸ አመራር ይሆናል። በአጠቃላይ አይደንቲቲ ብሮክን ከሆነ የሁሉ ነገር ይበላሻል፣ ስርዓትም ባህሪም ይበላሻል። ለዛ ነው በስነ ስርዓት እንትን ማድረግ ያለብን። ብዙ ጊዜ በታዳጊ ሀገራት በተለይም በአፍሪካ የሚታየው የአይደንቲቲ ፍራክቸር፣ የማንነት ፍራክቸር ታሪካዊ መሰረቶች አሏቸው። በቅኝ ግዛት፣ በባሪያ ንግድና በጂኖሳይድ፣ በአምባገነንነትና በፕሮፓጋንዳ ምክንያት አፍሪካ ውስጥ ብዙ ነገር ደርሷል። በዛ ምክንያት ናሬቲቭ ፍራክቸሩ በሆነ ምክንያት በሆነ የቅርብ ጊዜ ምክንያት ሳይሆን የቆየ ታሪካዊ ስር የሰደደ ችግር ምክንያት ያጋጠመ ነገር ነው ማለት ነው።